ይህን ትምህርት ስማርም ሆነ ሳስተምር የህገ ወጥነት ስሜት ይሰማኛል። ምክንያቱም ያለፋንበትን ነው የምናገኝበት። የቪዲዮ ርዕስ ዘ ሎው ኦፍ አትራክሽን። ዘ ሎው ኦፍ ግራቪቲ ያለማቋረጥ በዙሪያችን እንደሚሰራው ዘ ሎው ኦፍ አትራክሽንም ያለማቋረጥ በዙሪያችን ይሰራል። ለምሳሌ የእነ ስክሪፕቶ ስጥለው ይወድቃል። ምክንያቱም ዘ ሎው ኦፍ ግራቪቲ ያለማቋረጥ በዙሪያችን አለ። ዘ ሎው ኦፍ አትራክሽንም እንደዚሁ ያለማቋረጥ በዙሪያችን እየሰራ ነው፣ ህይወታችንንም እየተቆጣጠረው ነው። ዘ ሎው ኦፍ ግራቪቲ የሚሰራባቸው መርሆች እንዳሉት ዘ ሎው ኦፍ አትራክሽንም የሚሰራባቸው መርሆች አሉት። በዚህ ቪዲዮ እነዛን መርሆች ነው የምናየው። ተከታተሉኝ። ዘ ሎው ኦፍ አትራክሽን እንደሚለን ሁሉ ነገር እየተረገበገበ ነው፣ የራሱ የቫይብሬሽን መጠን አለው። ለምሳሌ ያ ወንበር ቫይብሬት እያደረገ ነው፣ እኔ ቫይብሬት እያረኩ ነው፣ እናንተ ቫይብሬት እያረጋችሁ ነው፣ ያ ሰውዬም ቫይብሬት እያረገ ነው። ቫይብሬት እያረገ ነው ስላችሁ ለቁስ አካል ብቻ እንዳታስቡት፣ ሁሉ ነገር ቫይብሬት እያረገ ነው። ኢነርጂዎች ቫይብሬት እያረጉ ነው። ላይት ኢነርጂ፣ ሳውንድ ኢነርጂ፣ ሁሉም ቫይብሬት እያረጉ ነው። ሀሳቦቻችን ራሱ የራሳቸው የመረገብገብ መጠን አላቸው። ጥሩ ሀሳቦችን፣ የበላይነት ሀሳቦችን፣ ይሳካልኛል የማመስገን ሀሳቦችን ስናስብ የመረገብገብ መጠናችን ይጨምራል፣ የቫይብሬሽን መጠናችን ይጨምራል። የበታችነት፣ የማዘን፣ የተስፋ መቁረጥ፣ የማማረር ሀሳቦችን ስናስብ ደግሞ ቫይብሬሽናችን ይቀንሳል ማለት ነው። ታዲያ ሁሉ ነገር እየተረገበገበ ከሆነ ለምን በአይናችን አናየውም ካላችሁ፣ ከመጠን በላይ የሚያጎላ ማይክሮስኮፕ ቢኖረን እና ብናየው ሁሉ ነገር እየተረገበገበ ነው። በዚህ አይናችን ማየት ስለማንችል ነው እንጂ። የነገሮች የመርገብገብ መጠን ወይም የቫይብሬሽን መጠን የሚለካው በፍሪኩዌንሲ በሚባል ነገር ነው። ከፍተኛ ቫይብሬሽን ሲኖርክ ወይ ስትርገበገብ በከፍተኛ መጠን ከፍተኛ ፍሪኩዌንሲ አለው ይባላል። ዝቅተኛ መርገብገብ መጠን ያለው ነገር ደግሞ ዝቅተኛ ፍሪኩዌንሲ አለው ይባላል። ሁለት ነገሮች በተመሳሳይ መርገብገብ መጠን ካሉ ተመሳሳይ ፍሪኩዌንሲ ካላቸው ሬዞናንስ ላይ ናቸው ይባላል በፊዚክስ። በዘ ሎው ኦፍ አትራክሽንም እንደዛው ነው፣ ሬዞናንስ ላይ ናቸው ይባላል። እና በዘ ሎው ኦፍ አትራክሽን መሰረት ሁለት ነገሮች ተመሳሳይ መርገብገብ መጠን ላይ ከደረሱ መሳሳብ ይጀምራሉ ይላል። ለምሳሌ እኔና አንድ ሚስተር ኤክስ የተባለ ሰውዬ የመርገብገብ መጠናችን ይለያያል። መቀራረብ ቢጀምር የመርገብገብ መጠናችን እየተቀራረበ ሲሄድ ከዛ ሰውዬ ጋር እንገናኛለን። በሆነ አጋጣሚ ዩኒቨርስ ራሱ ያገናኘናል፣ አጋጣሚዎች ያገናኙናል። በቃ ከዛ ሰውዬ ጋር የመረገብገብ መጠናችን ሲቀራረብ ማለት ነው። በማናውቀው መንገድ እንገናኛለን፣ እንተዋወቃለን፣ አጋጣሚዎች ያገናኙናል። በቃ በጣም ደግሞ ቢቀራረብ 100% እኩል ቢሆን የመረገብገብ መጠናችን ከዛ ሰውዬ ጋር ዩኒቨርስ ራሱ ወስዶ እንደ ማግኔት ያጣብቀናል። እኩል የሚርገበገብ ነገር አንድ ላይ መሆን አለበት። እንደ ማግኔቱ አንደርድሮ ወስዶ ያጣብቀኛል ከዛ ሰውዬ ጋር ማለት ነው። ይሄን ነው የሚለን ዘ ሎው ኦፍ አትራክሽን። እዚህ ዓለም ላይ እዚህ ዩኒቨርስ ውስጥ ሁሉ ነገር ቋሚ የሆነ የመርገብገብ መጠን ነው ያለው። የመርገብገብ መጠኑ አይቀያየርም ምንም ነገር። ይህ ወንበር ከተፈጠረ ጀምሮ እስካሁን ድረስ ወደፊትም እስከ ዘላለም የሚርገበገበው በአንድ የመርገብገብ መጠን ነው። የፍሪኩዌንሲ መጠኑ አይቀያየርም። ሁሉ ነገር እንደዛ ነው፣ አይቀያየርም የመርገብገብ መጠኑ ከአይምሮአችን በስተቀር። የእኛ አይምሮ በየጊዜው ይቀያይራል የመርገብገብ መጠኑ። መጥፎ ስሜት ሲሰማው ቀስ እያለ ይርገበገባል፣ ደስተኛ ሲሆን ደግሞ በጣም ይርገበገባል። አይምሮአችን ብቻ ነው የመርገብገብ መጠኑን የሚቀይሩ፣ በየጊዜው ፍሪኩዌንሲውን ሊቀይር የሚችለው እዚህ ዓለም ውስጥ። ታዲያ እንደኔና እንደናንተ ተራው ሰው እንዴት አድርጎ የመርገብገብ መጠኑን ተቆጣጥሮ የሚፈልገውን ነገር ወደ ህይወቱ መሳብ ይችላል? ያው ይሄን ለማድረግ አይምሮአችንን መቆጣጠር ነው። አይምሮ ውስጥ የምናስበውን ነገር መቆጣጠር ነው። መጀመሪያ እንዳልኩት ያው ሁላችንም እንደምናውቀው አይምሮ ለሁለት ይካፈላል፣ ኮንሽየስ እና ሳብኮንሽየስ ማይንድ። ሳብኮንሽየስ ማይንድ ውስጥ የምናስበው ነገር የምንርገበገብበትን መጠን የሚወስን እና ሳብኮንሽየስ ውስጥ ያለውን ነገር መልካም አድርገን ካሰብን የመርገብገብ መጠናችን ይጨምራል። የምንፈልገውን ነገርም በቀላሉ መሳብ እንችላለን ነው የሚለን ዘ ሎው ኦፍ አትራክሽን። ስቲቭ ሃርቪ ስለ ዘ ሎው ኦፍ አትራክሽን እንዲህ ሲል ተናግሮ ነበር። If you say all men are dogs, you're going to meet every last one of them. I'll never be rich, you won't. The moment you change the frequency that your tower emits, different things come back to you. I'm telling you this how it works. It is the law of attraction. It is real. It is nothing fake about it. እና መጀመሪያ እንደተናገርኩት የመርገብገብ መጠናችንን መቆጣጠር ከፈለግን ሰብኮንሽየስ ማይንድ ውስጥ የሚካሄደው ነገር መቆጣጠር ነው። እና እሱን ደግሞ ቀላል አይደለም። ኮንሽየስ ውስጥ እንደመቆጣጠር ሰብኮንሽየሱን መቆጣጠር ቀላል አይደለም። ኮንሽየስ ማይንዳችን ውስጥ እዚህ ሀሳባችን ውስጥ ለወራት የምናስበው ነገር ነው ወደ ሰብኮንሽየስ ማይንድ ጠልቆ ገብቶ እዛ ተቀምጦ ቫይብሬት የምናደርግበትን መጠን የሚቆጣጠሩ እሱ ነው ሰብኮንሽየስ ማይንድ ውስጥ ያለው ማለት ነው። እና እሱን መቆጣጠር ቀላል አይደለም። እንደነገርኳችሁ ለወራት ያሰብናቸው ነገሮች ነው እዛ ውስጥ መግባት የሚችሉት። ልጅ እያለን ግን
ኮንሽየስ ማይንድ አልነበረንም፣ ክፍት ነው። የምናየው የምንሰማው ነገር ሁሉ ወደ ሰብኮንሽየስ ማይንዳችን ነው የሚገባው እና ወደ እዛው ያኔ የምንርገበገቡበት ነገር ይስበናል። ለዛ ነው ያሳደጉን ሰዎች ጋር አንድ አይነት የምንሆነው። በሁሉ ነገር አንድ አይነት ነው የምንሆነው። በእድል ሁላ አንድ አይነት ነው የምንሆነው። የማይሳካላቸው ነገር አይሳካልንም። እነሱ እድለኛ ካልሆኑ አንሆንም። ለዛ ነው እነሱን የምንመስለውና እድሜ ልካችን ድረስ ይከተላል። ያ ነገር ሰብኮንሽየስ ማይንዳችን ውስጥ ገብቶ አንድ መሰረት ስለፈጠረ ሁሉንም ነገር በዛ መሰረት ነው የሚሆንልን። የምንስበውም የምናርቀውም ነገር በዛ መሰረት ይሆንብናል ማለት ነው። በዘ ሎው ኦፍ አትራክሽን መሰረት ብዙ ሰዎች ስለ ዘ ሎው ኦፍ አትራክሽን የሆነ ቦታ ይሰሙ፣ ይማሩ፣ ይመጡና ፖዘቲቭ ነገር ያስባሉ። ኮንሽየስ ማይንዳቸው ውስጥ ሪያሊቲያቸው ውስጥ እንዲፈጠር አስበው ማለት ነው። ግን እንደዛ አይደለም። ያው እንደዚህ ማሰባቸው አሪፍ ነው። ኮንሽየስ ማይንድ ውስጥ ለረዥም ጊዜ ሲቆይ ወደ ሰብ ኮንሽየስ ማይንድ ገብቶ የመርገብገብ መጠናችንን ቀይሮ አለማችንን ይቀይረዋል፣ ህይወታችንን ይቀይረዋል። እነዚህ ሰዎች ግን ኮንሽየስ ውስጥ ብቻ ለጊዜው ያስቡትና ህይወታቸው ሳይሆን ሲቀር ይተውታል። ህጉን ሙሉ ለሙሉ ይተውታል። እውነት ለመናገር ስለ ዘ ሎው ኦፍ አትራክሽን ሁሉም ሰው ያውቃል። ግን በጥልቀት ገብተን ህይወታችን ላይ ከተገበርን ህይወታችንን የሚቀይር ህግ ነው። ፖዘቲቭ ቲንኪንግ ወይም መልካም ነገር ማሰብ ብቻ አይደለም። ዘ ሎው ኦፍ አትራክሽን የመርገብገብ መጠናችንን መቆጣጠር ነው። ዘ ሎው ኦፍ አትራክሽን ማለት ሀሳቦችን ቶሎ ቶሎ ወደ ሰብኮንሽየስ ማይንድ የምናስገባባቸው 3 መንገዶች አሉ። አንደኛው ቪዥዋላይዜሽን፣ ሁለተኛው ግራቲቲዩድ፣ ሶስተኛው ደግሞ አፊርሜሽን ወርድስ ናቸው። ቪዥዋላይዜሽን ማለት የምንፈልገውን አላማችንን እንዳገኘ ነው፣ ኦልሬዲ እንዳገኘ ነው፣ እዛ ውስጥ እየኖርን እንደሆነ አእምሯችን ውስጥ መሳል ማለት ነው ቪዥዋላይዜሽን። አፊርሜሽን ደግሞ ነኝ፣ እኔ ያንን ነገር ኦልሬዲ አግኝቼዋለሁ፣ ሀብታም ነኝ፣ ተሳክቶልኛል፣ ያንን ሪሌሽንሺፕ አግኝቼዋለሁ፣ ስራውን አግኝቼዋለሁ እያለን ቃላቶችን መደጋገም ነው ሁሌ ማለት ነው። የሆነ መጠን ድረስ መደጋገም ማለት ነው፣ የሆነ ቃል ፈጥረን። ያ ነው አፊርሜሽን ወርድስ ማለት። ሶስተኛው ደግሞ ግራቲቲዩድ ነው፣ ማመስገን ማለት ነው። ላለን ነገሮች ስናመሰግን ይጨመርልናል፣ ቫይብሬሽናችንም ይጨምራል ማለት ነው። ስለ ዘ ሎው ኦፍ አትራክሽን የሰራሁት ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። የሁላችሁንም ጥያቄ በአንድ ቦታ የምመልስበትና አዳዲስ መረጃዎችን በፍጥነት የማደርስበት አዲስ ቻናል ከፍቻለሁ። ፕሮፌሰር ቦብ ፕሮክተርም ስለ ዘ ሎው ኦፍ አትራክሽን ያወሩትን ሙሉ ቪዲዮ እዛ ላይ ለቀቄላችኋለሁ። ቻናሉን የምታገኙበትን አፕ ስምና የቻናሉን ስም ባዮ ላይ ጽፌላችኋለሁ። ፒስ አውት።